በልተሽ ልጁ በቃ ከፈለኩ ወዳለ ከፈለኩ አስወርዶ ማለት ነው። ስነ ስርዓት ያዥ ምን የተባለሽ ናት? ታሮዲዛ ስነ ስርዓት ያዥ። ለምንድነው ስለ ልጁ የማይመለከተን? ያንተ ልጅ ብላ ነው አይደል የመጣች? ለምንድነው የማያገባን? ስለ ልጁ ያገባናል። እኔ አልፈልግም። ምንድነው በቃ እኔ በቃ አልፈልግም። በቃ እኔ ካንተ ጋር መታረቅም አልፈልግም። አልፈልግም። እኔ በረከት ከዚህ በኋላ ካንተ ጋር ነው የምጣላ። ስነ ስርዓት ያዝ። ትሄጃለሽ ብዬ ስለሁሉም ነገር አመሰግናለሁ። ምን ማለት ነው? እኮ ለዚህ አይደለም የጠራሁሽ፣ እንደዚህ እንድትሆኝ አይደለም የጠራሁሽ። ስለኔ ማናገራት ስነ ስርዓት ያዥ። እንደዚህ አይነት ሰው ነሽ እንዴ? ስለዚህ አቡ ያለው ሁሉ ትክክል ነው። አንቺም ከሌላ ሰው ነው ያደረገሽ፣ ወደዛ ለመሄድ ነው የፈለግሽ። ምን ይፈልጋል? ቁጭ በል አንተ። ጀመር አንተ ነው የምታስጠቃው። ቁጭ በል ወደዛ። ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ይብዛ። እኔ ሰሞኑን በአንዳንድ ምክንያቶች አልነበርኩም። በረከት ዛሬ አብሮኛል። በረከት ሰሞኑን ስለተፈጠረው ነገር አንዳንድ ነገሮች ማወቅ ፈልጋለሁ፣ እንድትነግረኝ ፈልጋለሁ። እሺ ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በውጭ ሀገርም ያላችሁ ሁላችሁም በያላችሁ በሰላማችሁ ይብዛልኝ። ዛሬ እንግዲህ ማለት እኔ በዚህ ጉዳይ ብናወራ በጣም ደስ ይለኛል። ምክንያቱም እዚህ ጋር እኔ ምንም ስህተት አልሰራሁም እና የምር ማለት እንገናኝና እናወራ ምናምን ስትይ በቃ የግድ አንቺ መኖርም ስላለብሽ ከአሁን በፊት እንዲሁም ተናግሬ ነበረ። በአንድ ፍቅረኛሞች መካከል ሶስተኛ ሰው አያስፈልግም እያልኩም ነበር። ያ ማለት ደግሞ ለምሳሌ ማያስፈልገው አቡማር አለለት ማለት ወጣት ማለት ነው። እንዲሁም ደግሞ ልጅቷን አይተሻታል በመሀል አሁን ምን እንደፈጠረች ማለት ነው። እና ትልቅ ሰው ግን የግድ ነው ያስፈልጋል። ቤተሰቦች ለምን ከኛ ቢያንስ እንኳን የተወሰነ አንድ ስቴፕ ከፍ ካለ ያ ሰው በህይወት ብዙ ነገር ስለሚያስተምረው ብዙ ነገር ስለሚያውቅ እኛም ማናውቀውን ነገር ይነግረናል ብዬ አስባለሁ። እና እዚህ ጋር እቴትዬ እንድትኖር የፈለግኩት ዛሬ ማለት አንቺን በዚህ ጉዳይ እንድናወራ ስትይኝ እኔም ደስ ነው ያለኝ። እንዳልኩሽ የሆነ ጊዜ በእርግጥ ሞክረን ነበረ ማለት አንቺ ሞክረሽ ነበር እኔን ለማሳመን ምናምንና ያው ልጅነትን ጭምር ነው። ብቻ ዛሬ ላይ አሁን ምንም ስላልተፈጠረ አሁን ያኔ አልስማማም ነበር ስልሽ የነበረ አይደለ? ምክንያቱም ልጅ እኔ አይደለም ምናምን የሚለው ነገር ሰሞኑን ደግሞ እኔ መሲ ለምን ይቅርታ ብዬ ወደ ነበርንበት የተመለስ ነው ታውቂያለሽ። ሚዲያ ላይ መውጣት ስለማያስፈልገው እና አሁን ምንድን ነው ሊያ ያደረገችው ነገር ማለት ለእኔ ራሱ ግራ የሚያጋባ ነገር ነው። ማለት በዚህ ጉዳይ ነው እንድናወራ እና እኔ አሁን መጀመሪያ ላይ በአቡማር በኩል ለምሳሌ ምንም አላልኩም። በቃ እሱን ጉዳይ ረስቼዋለሁ። ሌላ ሰው ነው አባቱ ምናምን ሲል በቃ መጨረሻውን ስለምንደርስበት የጊዜ ጉዳይ ነው እንጂ ከተወሰነ ወራት በኋላ መስቶል ያኔ ማወቅ ይቻላል። እሱን ስላልኩኝ የአቡማርን ጉዳይ ትቼዋለሁ። የሊያ ጉዳይ ደግሞ በእውነት ማለት ጓደኛም ስለሌለኝ ማለት ብዙ ሰው ስራ ቦታም ቢሆን የሆነ እኔ አስረግዤ እንደካድኩ አይነት ነገር ነውና ብዙ ሰው እንደ ጥፋተኛ ስለሚቆጥረኝ እሷ ግን ያው ጓደኛዬም ስለነበረች ብዙ አመት ጓደኛዬም ስለሆነች በቃ እንደዋወላለን አብረን በቃ እንደዚህ አይዞህ ከጎንህ ነኝ ምናምን ትለኛለች እና እነዚህ ነገሮችን ምናምን ነገር እሷ ጋር አሳልፈናል። ግን የተለየ ነገር ማለት የለም። ግን መጣ ለምን እኔ አላውቅም ምን ማድረግ ነው ታዲያ ለምን እንደዛ አደረገች? አሁን እኮ መሲም እንትን ያላት ያ ይመስለኛል። አሁን እኮ እኔ ምኑ ጋር ነው ጥፋቴ ነው? ስትሰመኝ የሳመችኝ ደግሞ ያውቃ ነው። በቃ እኔ ካሜራማኑ ቪዲዮውን ፖስት አድርገው ብዬ ቪዲዮውን እያየሁት ነበር። ልክ እሷ ስትመጣ መጀመሪያ ላይ ምንድነው ያለችው መሰለሽ? ስትታረቁ ለምን አልነገራችሁኝም አልነገርከኝም አለች። ከዛ ማለት አንዳንዴ ደግሞ እኛ የሰው ልጆች ስንባል በችግር ቀን የደረሰልን ሰው በደስታችን አናስታውሰው ማለት የሆነ በቃ ለምን እንደሆነ አላውቅም። እና በሰዓቱ እኔ እሷ ጭራሽ እኔ እንደዚህ ይሰማታል ብዬ አላሰብኩም ነበር። እና ስላልደወልኩልሽ ከሆነ ስላላማከርኩሽ በጣም ይቅርታል ካቲ። ከዛ እሷ ግን እንዴት ምን አይነት የሆነ ምናምን ነገር አለች። ከዛ እኔ እና አንተ ግንኙነት ሳለች ማለት ምናምን ነገር ስላት አይ እኔ ብቻዬን ልሆን እኮ ነው ማለት በእርግጥ ብቻዋን ናት እሷ ጓደኛ የላትም እና ችግር የለም እንዳይት እንደወንድም እኔ ከጎንሻለሁ ምናምን ነገር ስላት ቪዲዮውን እያየሁት ነው ማለት መጀመሪያ ላይ እኔ ጭራሽ አልጠበቅኩም ነበር። ቪዲዮውን ሳይሆን ግን ምናልባት አይተሽው ከሆነ ልክ መሲ ስትመጣ ዞር ብላ ካየቻት በኋላ ምንድነው ያደረገችው? ያንተ ደስታ የኔም ደስታ ነው ምናምን ነገር ብላ አቀፈች። ከዛ ልክ ሳመችኝ። እንደውም ምን ሆነሽ ነው አልኳት። መሲ ጭራሽ አላየኋት።
ዞር ስል ድንገት መሲ መጣች። ማለት የሳመችኝ ሆን ብላ ነው መሲ ብታይ ችግሩንም የፈጠረችው ሆን ብላ ነው። አሁን እኔ ምን ማድረግ ይችላል? እዚህ ጋር አሁን ሊያመጣ እንደዚህ ስታደርግ መሲ መረጋጋት ነው ያለባት እንጂ እኔ ደግሞ ከአሁን በፊት ነግሬያታለሁ። በቃ ነገሮችን በንዴት መወሰን ዋጋ ያስከፍላል። አሁን ምን አለ መሰለ በረከት፣ አሁን ጓደኛችሁም ልጅቷም ከምን ተነስታ እንደዛ እንዳለች ግራ ያጋባል። በእርግጥ እያረገችው የነበረው ነገር ግራ ያጋባል። አንተ አሁን እኛንም ደብቀህን ያለ ነገር ካለ በልጅነት ያጠፋው ስህተት ካለ እሱንም ግልጽ አድርገህ ማለት ሁሉንም ነገር ግልጽ እያደረግን መሄድ ስላለብን ማለት ነው። መሲማው ስለምትመጣ ግልጽ አድርገን መሄድ ስላለብን ለኔ ግልጹን በቃ እውነታውን ንገረኝ። በስተት ያረከው ነገር ካለ አሁን የመሲ አረዳድ ልጅቷ ካንተ ጋር ሌላ ግንኙነት እንዳላት ነው አይደለ? እሷ እንደዛ ነው ታስ በቃ እንደዛ የመሰላት እሷ ደግሞ ባረገችው ነገር ሊሆን ይችላል። ስለዚህ አንተ ከሷ ጋር የነበራችሁ ነገር ካለ ለኔ በቃ በግልጽ ንገረኝ። ምንም ችግር የለውም። ታጠፋ ትችላለህ፣ ችግር የለውም። ማለት የነበራችሁ ነገር ካለ እኔም ብታወራኝና መፍትሄ ብንፈልግለት ለዛ ጉዳይ ጥሩ ይመስለኛል። እኔ ያው ማለት ስህተት በእርግጥ ሰርቻለሁ። እሷን ማግኘቴ፣ እሷ ጋር ጊዜ ማሳለፌ ምናምን ስህተት ነው። ግን ከዛ ውጭ ማለት ሌላ የተለየ ነገር የላችሁም? የተለየ ነገር በቃ የለም ማለት ያወራናቸው ነገሮችን ከጎኔ እንደምትሆን ማለት ከቤስት ፍሬንድ በላይ ማለት እንዴት እንደወንድም ከምንኖረው በላይ እናወራለን ማለት አሁን መስመር አለው አይደለም ትያሉ። እኔ ግን በሰዓቱ አንዳንዴ ደግሞ የሆነ መጥፎ ነገር የምታስቢ ከሆነ በቃ የሆነ ስለሚጨንቅሽ ከዛ ሰው ጋር ትደውያለሽ እና እኔ ስደውላት የነበረው በሰዓቱ ማንም ከጎኔ ስላልነበረ እንጂ ምንም በመካከላችን የተፈጠረ ነገር የለም። ስለዚህ መሲ በቃ አንተ መስላ መሰላት ነው እንጂ አንተ የምርህን እየነገርከኝ እኔ እያስረዳሁት ነው። የሚገርምሽ በጥፊ መታኝ ራሱ የለመንኳት ነበር። እኔ እንደውም ትናንትና በጣም ታግሻለሁ። በግድ ካሳለፍኩት ነገር አንፃር ነው ያው መሲ ነበር እንዴት ዋሉ መሲ ደህና ዋልሽ? እንዴት ነው መሰል ደህና ነሽ? ሰላም ለጥሽ ደህና ነሽ መሲ? ምሳሌ ደህና ነሽ? ያየን እስከ ደህና ነሽ? ሁሉም ሰላም ነው? ሁሉ አሪፍ መሰል በስለ ስጠይቁ እንድንጫወት ምናምን መስሎኝ ነበር። በረከት ምኑን አላወኩም ነበር። ያለውን ነገር መስመርና ሲዝ ንፍታ ብዬ ነው መስየኔ የጠራሁሽ። ያሻለ አይ ማለት ከዚህ በኋላ ምንም መስተካከል ነገር አለ ብዬ አላስብም። አይ አንቺ አሁን እርግጠኛ ሳትሆኛው በረከትን እያወራሁት ነበር በዚህ ጉዳይ ማለት ነው እና ምንም ግንኙነት እንደሌለው ነው የነገረኝ። አጋጣሚ አንቺ ስታይ ነው እንኳን ደስ አለህ መጣች ብላ ነው የሳመችኝ። ሌላ ምንም ከሷ ጋር ምንም ከጓደኝነት ውጭ እሷ ከምታውቀው ውጭ ሌላ ምንም አይነት እኔ በግልጽ ንገረኝ ብዬው ነበር። ምንም አይነት ነገር የለም ነው ያለ። ስለዚህ ራስን ማለት ይከብዳል። አሁን እዚህ ጋር ገና ምንም አይነት ትዳር ሳይመጣ በጓደኝነት በዚህ ልክ ሌላ ሰው ጋር መሄድ ካለ ነገ ከነገ ወዲያ ከትዳር በኋላ ስለመታመኑ በጣም አይ መሲ አንቺ አረዳድ ይመስለኛል። እኔም በግልጽ ጠይቄያለሁ። ረጅም ሰዓት አወራን ግን ምንም አይነት ነገር እንደሌለው ነው የነገረኝ። አይኔ እንደዛ ነው ብዬ አላስብም። ምክንያቱም እንደዛ ቢሆን ልጅቷን በዛ ልክ ደፍራ እንደዛ እንትን ልትል አትችልም። ማስረጃ እንዳላት ብዙ ነገር እንዳለ እያወራች ነበረ ማለት አንቺ በቦታው ብትሆኚ ትረጂኝ ነበረ። እኔ አሁን ሃይሚ አንቺን ማስከፋት አልፈልግም። አንቺ እንዲደብርሽ አልፈልግም። በመጥፎ ሰዓት በክፉ ሰዓት ከጎኔ ነኝ ነበርሽ። አንቺ እንዲከፋሽም አንቺን መረግጬ መሄድ አልፈልግም። መሲ ምን አለ መሰለሽ እንደዛ አይደለም። እናንተ ልጆች ናችሁ። ልጅ በመሆናችሁ የኋላውን ሳታዩ ሌላውን ነገር ሳታዩ ውሳኔ ላይ እንትን ማለት የለባችሁም። እኔ ደግሞ ያን ብዬ ነው በረከት ነው አወራሁት፣ ረጅም ሰዓት አወራሁት፣ ግን ምንም ነገር እንደሌላቸው አንቺም ቀስ አድርገሽ ሊያስረዳሽ የሚችል ሊናገርሽ የሚችል ሊያወራሽ የሚችል ብዙ ነገር ሊኖር ይችላል። ያን ደግሞ መጀመሪያ እስኪ አዳምጩ በረከትን አይሻልም? መስዬ ለመወሰን አትቸኩይ። እሺ አሁን እኔ ምን ማድረግ አለብኝ? እሺ በቃ ሰው አንተ አታውራ። እኔ ካንተ ጋር ማውራት አልፈልግም። እንዴ ለምንድን ነው ከሱ ጋር ማውራት የማትፈልጊው? እኔ እኮ እኔ ምንም መስማት አልፈልግም። በቃ አንተ ምን እንድታወራኝ አልፈልግም። ምክንያቱም ምን እንደተፈጠረ አንተ ታውቃለህ፣ ውስጥ ያውቃል። ገባ? ስለዚህ ነገሮችን እያወቅህ እኔን ለማስረዳት ለማዋሸት ውስጥህን ተረጋጊ። አንቺ ተረጋጊ። ሲጀመር ተረጋጊ እኮ ማለት ምንም ማለት አይደለም። ሲጀመር
ምንም ሌላ ነገር ሲያደርጉ ምናምን አላደረጋቸውም ሳይሆን አይደለም እንዴ እኔ ገና ለገና አርግዛለች ሜጃ የላትም ተብሎ እንደዚህ አይነት ነገር መደረግ የለበትም እንዴ ለምትናገሪው ነገር ደግሞ ማለት ነው በቃ ማለት በቃ ለምን ትጠራኛለህ እኔ በቃ አልፈልግም በቃ ተረጋግተን እንድናወራበት ነው አንቺ ያሰብሽው መንገድ ትክክል አይደለም ገባሽ እዚህ ጋር እኔ ለቴቴ እያስረዳኋት ነበረ የተፈጠረው ነገር ሆን ተብሎ እኔና መሲል ለማለያየት ምንም ሆን ተብሎ እናንተ ገበያት የተሰራ ስራ አይደለም ገባ ቢጀመር ልጅቱ አንተ ያለችበትን በምን አቃል ልትመጣ ትችላለህ ኢቭን ማለት ነው ቤት ከሄድኩ በኋላ ቪዲዮውን ደጋግሜ ነው ያየሁት ገባ ልጅቷ ካንተ ጋር የሆነ ግንኙነት እንዳላት ያሳውቃል በዛ ልክ ማለት ነው በዛ ልክ እርግጠኛ ሆና አንተ ከኔ በመራቅህ እኔ እኮ ብቻዬን ሆንኩኝ ምናምን ስትል ምንም ማለት ካትም ገባ ከፋኝ እኔ ብቻዬን ስሆን እንደዚህ ስሆን እሷ ጋር ስትሆን አንተ እኔ እኮ ብቻዬን ሆንኩኝ ብቻዬን ቀረው ይሄ ማለት በመካከላችሁ የሆነ ነገር ነበር ወይ አንተ ለሱ የሰጣት ቦታ ነው ገባ በሰዓቱ ከጎኔ ነበረች ገብቶሻል አይደለ ገባሻል ስለዚህ እኔ ለደቂቃ ስለይ ሌላ ሰው ነው የምትፈልግ ማለት ነው አንተ አይደለም አይ ተረጋጊ መስያዳም አስጨርሹ እስኪ ገባሽ አስጨርሹ በዚህ ጉዳይ እኔ ልጁ የኔ አይደለም በሚለው ገባሽ አይደለ ቤተሰብ እንኳን ካንቺ ጎኔ ነበር በዛ ሰዓትም ስራ ቦታም ቢሆን ጓደኞቼም ቢሆን ማንንም አላቀረበኝ ገባሽ እንደ ስተተኛ ስለታየው አዳምጭ መጣጣትና ከጎኔ ነበረች ማለት ነው መሲ ከሳመችኝ በኋላ ትናንትና ምንድነው ስቴካት ነበር ለምን እኔ ያደረግሽ አልኳት ከመጀመሪያ ቪዲዮ ብያት አይደል ቪዲዮ እኔ አላየሁም በቃ እንደዛ የሚል ነገር አላየሁም ሲጀመር ደስ አለኝ እንኳን አልፈልግም በቃ ግዴታ አለብኝ በቃ እሺም ገሽማግኝበት ልክም አልፈልግም ለካም ትዳር መመስረት አልፈልግም በቃ አምናገሪውን አማርኛ አስተካክይ እዚህ ጋር ደግሞ ይኸውልሽ ከቴትዬ ጋር ነው ያለሽው አይደለ ወሬ ነው ምንም አትፈልጊ እኔ በቃ ሃይሚ ይኸውልሽ እኔ የምሬን ነው ደጋግሜ የምነግርሽ ነገር እኔ አንቺ ማስከፋት አልፈልግም ታዲያ ለምን ማለት ነው ሁሌም ቢሆን አንቺ ለኔ ጥሩ ነገር አድርገሽልኛል አሁንም ቢሆን እኔ አንቺን ባላስከፋሽ ደስ ይላል ግን ወይ ለምንድን ነው የማትፈልጊ ሽማግሌ ቴትዬ በቃ እኔ አልፈልግም እኔ ከቤት ጋር መሆን አልፈልግም ለምንድን ነው የማትፈልጊ ለምንድን ነው እሱ ጋር መሆን የማትፈልጊ በቃ የሆነውን ያደረገውን ነገር ስለሚያውቅ ነው ሊም ደግሞ ማለት ነው በጣም ብዙ ነገር ስላላት ብዙ ማስረጃ ስላላት ነው ይሄን ነክል በዚህ ልክ እኔ አውቃታለሁ አብረን ነው አንድ ሰፈር ነው ያደግነው ስለዚህ በዚህ ልክ እንደዚህ ውሸት የምትዋሽ ልጅ አይደለች ምን ያውቃታለሁ ገብቷል ወደ አንተ ለማገዝ ነው እዚህ ነገር ውስጥ ለማገዝ ምናምን ነገር አትበይ ይኸውልሽ መሲ የምሬ ነው እኔ እዚህ ጋር የሆነ ነገር እንዲፈጠር አልፈልግም ገባሽ አይደለ እኔ አንቺ ጋር ልጅ ይወለድ ምናምን ነገር ብዬ ሁሉ ነገር ትቼ የተመለስኩትኝ ገባሽ ሰላም የምንፈጥር መስሎኝ ነው ገባሽ አይደለ ስለዚህ እዚህ ጋር አንቺ ሊመጣ ስለተናገረችው ነገር ነው የሰው ልጅ እኮ ለማጣላት እኮ ይዋሻል ስንት መንገድ ሄዳ ለማጣላት አላውቅም በቃ ለምን ሆነ አላውቅም እኮ ለኔን ጓደኛዬ እኮ ነው በቃ ላንቺ ጓደኛዬ ነች በኔ ነው በቃ ሊሆን ይችላል ግን አንድ ሰፈር ነው ያደግነው እኔ አውቃታለሁ ገባ አንቺ ይኸውልሽ አንቺ የዛኔ አቡ እንደዛ ሲለን አመንሽ አይደለ እሱንም እመኘው እንጂ ስህተት ሊኖር ይችላል እመኘው እንደዛ አይደለም ምንም ይገናኝ ነገር አይደለም ራሴን እኮ እኔ በውሸት ልጅ ይዤ መጥቼ የቤት ነው ልል አልችልም ይቀጥል ደግሞ ብዬም እንኳን ቢሆን ነገ ከነገ ወዲያ ጊዜ የሚፈታው ጉዳይ ነው ነገ ከነገ ወዲያ ልጁ ከተወለደ በኋላ ዲኤንኤ ተመርምሮ ብዙ ነገሮች ስለዚህ ራሱን እንደሚያስጠይቀው ስለሚያውቅ ነው ተመልሶ ወደ እኔ የመጣው አውቃለሁ እንደዚህ አትበይ ራሱን ስለሚያስጠይቀው ነው እሺ ምን ይሁን ነው በቃ እኔ አልፈልግም አልፈልግም በቃ እኔ አልፈልግም በቃ እኔ ካንተ ጋር መታረቅም አልፈልግም ካንተ ጋር ትዳር መመስረት አልፈልግም ምንም አልፈልግም አለቀ በቃ በዚህ ሀሳብሽ ልጅ ሉን ታስወርጂ ምንም ታዲያ ስፈልገው ወደዋለሁ ስፈልገው ስለሚያስጠይቀኝ ይመለከተኛል ለምን ደሞ አይመለከተኝ ሲጀመርም እኮ የዛኔ እኮ ሂጄ ነበር አይደል አንተ አይደለም የሚመለስከኝ ታውቃለህ የዛኔ ልጁ ምናልባትም ሊወርድ ይችል ነበር ስለዚህ በቃ አንተ አይመለከተም አንተ እኮ ስለኔ እኮ ተጨንቀህ ማታውቅም ቤኪ እንጂ ተይ በቃ ይሄን በቃ ተይ ስለሁሉም ነገር አመሰግናለሁ ምን ማለት ነው እኮ ለዚህ አይደለም የጠራሁሽ እንደዚህ እንድትሆኚ አይደለም የጠራሁሽ እንዴ እኔ እንደዚህ ምን ፈልጌ አይደለም ግን በቃ እያደረገ ያለው ነገር ከዚህ በላይ ምንም ማድረግ አልችልም እኔ በቃ አለቀ ስለዚህ እኔ በቃ አሁን ላይ እኔ ከሱ ጋር መታረቅም አልፈልግም ምንም አልፈልግም በቃ አለቀ እኔ እኮ እዚህ ጋር ስህተት ስላልሰራው ነው ገባሽ አይደል እየለመንኩሽ ያለሁት ስህተት ስላልሰራው ገባሽ አይደል ለምንኝ እኔ አንተን አላውቅም ማለት እና ስህተት ከሰራው ታዲያ ለምን እንትን እላለሁ እኔ በቃ ሲጀመር ምንድነው የምትሉኝ በቃ እኔ አልፈልግም ምንድነው በቃ እኔ በቃ አልፈልግም በቃ እኔ ካንተ ጋር መታረቅም አልፈልግም ምንም አልፈልግም እናንተ አትፈልጉ ችግር የለውም የልጁስ ጉዳይ
በቃ ሀይሚ በቃ ልጁ ምንድነው ልጁ በቃ ከፈለኩ ወዳለሁ ከፈለኩ አስወርደዋለሁ ማለት ነው። ቆይ ልጁ አስወርደዋለሁ ማለት ምን ማለት ነው? ስነ ስርዓት ያዥ። ምን አይተባለ ጌና ታሮደ ስነ ስርዓት ያዥ እንጂ እንዴ ነው ምን አማርኛ ተናገር ምንም አማርኛ ምናምን አይደለም። ሲጀመር ስለዚህ ተዘንታ ማናገራት ስነ ስርዓት ያዥ። እንደዚህ አይነት ሰው ነሽ እንዴ? ስለዚህ አቡ ያለው ሁሉ ትክክል ነው። አንቺም ከሌላ ሰው ነው ያረገሽ፣ ወደዛ ለመሄድ ነው የፈለግሽ። ሲጀመር እንደዚህ የሆናችሁ የምትቃጠሉትን ትዳር አያምርባችሁም። እንደዚህ አይነት ባለጌ ነሽ እንዴ? ሲጀመር አይደለም ይሄን ነገር ፈልገናል። አንተ ምክንያት እናንተ ዞር በቃ ትሄድ በቃ እናንተ ቁጭ በል ትሄድ እንዴ ባለጌ ምን አይነት ባለጌ ቁጭ በል አንተ ጀመር አንተ ነው የምታስጠቃው። ቁጭ በል ወደዛ እንዴ ምን አይነት ነገር ነው? ቆፍጠን በለው በቃ ወንድ ልጅ አይደለ እንዴ? አይደለም እንጂ ምን አይነቷ ናት ባለጌ እንዴ? አንዴ ምንም መረጋጋት በቃ ከዚህች ጋር ሲጀመር አያስፈልግም። ከዚህ በኋላ በቃ ማለት አንዴ እንደዚህ አንዴ እንደዛ አንዴ ልጁ የሱ ነው አንዴ እንደዛ። አሁን ደግሞ ጭራሽ ስለ ልጁ ለምንድን ነው ስለ ልጁ የማይመለከተን? ያንተ ልጅ ብላ ነው አይደል የመጣች? ለምንድን ነው የማያገባን? ስለ ልጁ ያገባናል እንዴ? ባለጌ ናት እቺ። ሲጀመር አታስፈልግም። በቃ አንተ አርፈ ቁጭ በል ከዚህ በኋላ እንዳልሰማ። ወይ ጉድ! መቼ ነው ሲጀመር እንደዚህ መሆኗን መቼ አወቅኩ? ጨማለቃለች እንዴ? አንተ በቃ አርፈ ቁጭ በል ከዚህ በኋላ እንዳልሰማ። አይደለም እንዴ? በቃ አልኩ። በቃ እያየሁ አይደለ ባህሪዋ እንዴት እንደሚገለባብጣት እና እናውራትና በቃ አንተ ነው። እኔ ከዚህ በኋላ አላወራም። በቃ አይመለከተኝም። እኔ ከዚህ በኋላ አላወራም። እንዴ ምን ብዬ ነው የማወራት? አይመለከታችሁም። ልጁም እንደሚሆን ይሆናል አለችው እኮ። ምንድን ነው የምትፈልግ ከዚህ በላይ አንተ? ምናልባት ሰው የሆነ ነገር በቃ እኔ በረከት ከዚህ በኋላ ካንተ ጋር ነው የምጣላ። ስነ ስርዓት ያዝ። ትሄጃለሽ ብዬ የመኖሬ ሚስጥር አንቺው ነሽ ሕይወቴ